በአማራ ክልል በአገዛዙና በፋኖ ኃይሎች መካከል እየተደረገ ካለው ውጊያ ጋር ተያይዞ በተለያዩ ቀጠናዎች የስልክና የኔትወርክ አገልግሎት መቋረጡ ተሰማ። ዝርዝር መረጃውን ይዘናል። የፋኖ ኃይሎች በወታደራዊ ካምፖችና ከተሞች ውስጥ በሚገኝ ያገዛዙ ይዞታዎች ላይ ጥቃት ማድረሳቸውን አስታውቀዋል። ያገዛዙ ጦር በበኩሉ በሰሜን ጎጃም ዞን የተለያዩ አካባቢዎች ባደረኩት ዘመቻ 7 የፋኖ ቡድን አባላትን ገደልኩ ሲል አስታውቋል። በክልሉ በአብይ አህመድ ውሳኔ የተጀመረው ጦርነት 2 ዓመት ሊሞላው 1 ወር ብቻ የቀረው ሲሆን ዛሬም በተጠናከረ ሁኔታ ውጊያው ቀጥሏል። በዚህ ላይም ዝርዝር መረጃዎችን ይዘናል። ህወሓት በምርጫ ቦርድ ጉዳይ የመጨረሻ ያለውን አቋሙን ይፋ አድርጓል። ከግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ ነው ያስታወቀው። ህጋዊ እውቅናው አለመመለሱ በስምምነቱ ላይ አደገኛ መዘዝ ያስከትላል ሲልም አስጠንቅቋል። እንመለከተዋለን። በሌላ በኩል በምሽት አዲስ አበባ የገቡት ወታደራዊ ተሽከርካሪዎች ጉዳይ እያነጋገረ ነው። የአሜሪካ ማስጠንቀቂያና ከሰሞኑ አዲስ አበባ ላይ የሚኖረው አዲስ ነገር እየተጠበቀ ነው። በዝርዝር መረጃችን ይዘነዋል። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል የተለያዩ አካባቢዎች በፋኖ ኃይሎች እና በአገዛዙ ጦር መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። የፋኖ ኃይሎች በወታደራዊ ካምፖች እና ከተሞች ውስጥ በሚገኘው ያገዛዙ ይዞታዎች ላይ ማጥቃት ማድረሳቸውን አስታውቀዋል። በክልሉ በአብይ አህመድ ውሳኔ የተጀመረው ጦርነት 2 ዓመት ሊሞላው 1 ወር የቀረው ሲሆን ዛሬም በተጠናከረ ሁኔታ መቀጠሉ ነው የታወቀው። አገዛዙ በጎንደር አጅሬ ጃኖራ ቀጠና ከትናንት ጀምሮ የስልክና ኢንተርኔት አገልግሎት አጥፍቶ ከፋኖ ኃይሎች ጋር ውጊያ መክፈቱን የመረጃው ምንጮች ተናግረዋል። የስልክ አገልግሎት በመቋረጡ ምክንያት በውጊያ የደረሰውን ጉዳት ለማወቅ እንዳልተቻለ የገለጹት የመረጃው ምንጮች የከባድ መሳሪያ ተኩስ ድምፁ የአጅሬ ጃኖራ አዋሳኝ አካባቢዎችን ዘልቆ ይሰማል ብለዋል። የቀጠናው የፋኖ የመረጃ ምንጮች በበኩላቸው በአጅሬ ጃኖራው ውጊያ ያገዛዙ ጦር ከፍተኛ ወታደራዊ ኪሳራ ደርሶበታል፣ በርካታ የጦር መሳሪያዎችም ከጦሩ መማረክ ችለናል ሲሉም ተናግረዋል። የስልክ አገልግሎቱም የተቋረጠው በቀጠናው አርማጭሆና ጠገዴ ጥቂት አካባቢዎችን ጨምሮ ሙሉ ቆላ ወገራን የሚሸፍን እንደሆነ ነው ምንጮች ያረጋግጡት። በደቡብ ጎንደር ደራ ቀጠና ደግሞ የፋኖ ኃይሎች ወደ አንበሳሜ ከተማ ዘልቀው በመግባት በከተማዋ የሚገኘውን ያገዛዙ ጦር ማጥቃታቸውን አስታውቀዋል። በትናንትናው ዕለት በተፈጸመው በዚህ ጥቃት በርካታ የአድማ ብተና ፖሊስ እና ሚሊሻ አባላት ተገድለዋል የተባለው በአንበሳሜ ከተማ ሰፍሮ በነበረው በርካታ ያገዛዙ ጦር መካከል ተቀንሶ በፎገራ ወረዳ ኩራምባ አካባቢ ፋኖን እዋጋለሁ በሚል መንቀሳቀሱን ተከትሎ ነው የፋኖ ኃይሎች በሌላ አቅጣጫ ወደ አንበሳሜ ከተማ መግባታቸው የታወቀው። በዚህም በከተማዋ የሚገኙ ያገዛዙ የጸጥታ ተቋማት ጭምር በፋኖ ጥቃት ደርሶባቸዋል ሲሉ የከተማዋ ነዋሪዎች ነግረውናል። በሌላ በኩል በጎጃም ቀጠና በተለያዩ አካባቢዎች በተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት መመዝገቡ ታውቋል። በትናንትናው ዕለት በምስራቅ ጎጃም ዞን ጎንቻ ግንድወይን ከተማ በሚገኘው ቴክኒክ ኮሌጅ ካምፕ ባደረገው ያገዛዙ ጦር ላይ ውጊያ ተከፍቶ ከፍተኛ ወታደራዊ ጉዳት መድረሱ ተነግሯል። በዚህም ያገዛዙ ጦር ስታፍ አመራርን ጨምሮ በርካታ ያገዛዙ ኃይሎች መገደላቸውን የአማራ ፋኖ በጎጃም አስታውቋል። በተመሳሳይ በሞጣና ጎንጂ ቆለላ ቀጠናዎች በተደረገ ውጊያም 52 ያገዛዙ ወታደሮች መገደላቸውን አደረጃጀቱ አስታውቋል። በቀጠናው ቆሎ መሸጫ አስቴሪዮ ሞጣ መስመር ትናንት ከባድ ውጊያ ሲደረግ መዋሉን የገለጸው የአማራ ፋኖ በጎጃም በውጊያው ዙ 23 መሳሪያ ተተኳሹን ጨምሮ 31 የመከላከያ አባላት 12 ሚሊሻና 7 የፖሊስ በድምሩ 52 ወታደሮች ተገድሏል ብለዋል።
በተያያዘም አይጠፋ ዘር በተባለ ቦታ ጥቃት ለማድረስ የተንቀሳቀሰው የአገዛዙ ጦር በፋኖ በኩል በተከፈተበት የደፈጣ ጥቃት ለመመለስ ተገዷል ሲሉ የመረጃው ምንጮቻችን ተናግረዋል። በአካባቢው በነበረው ውጊያ የተጎዱ የፋኖ አባላት መኖራቸውንም ነው የመረጃው ምንጮች ያረጋገጡት። በዚህ አይጠፋ ዘር በተባለ ቀጠና በነበረው የደፈጣ ውጊያ ከ20 በላይ ወታደሮች ሲገደሉ በርካታ ተተኳሽ ደግሞ በፋኖ ኃይሎች ተማርኳል። የአገዛዙ ጦር በበኩሉ በሰሜን ጎጃም ዞን በጽንፈኛው ቡድን ላይ እርምጃ ወስጃለሁ ሲል እወቁልኝ ብሏል። የአገዛዙ ጦር የምስራቅ እዝ ባዴት፣ ቅንባባ፣ መሸንቲ፣ አንድነት ቀበሌ፣ ጭንባ፣ ዳና ማርያም እና ዱርቤቴ አካባቢዎች ባደረግኩት ዘመቻ በፋኖ ላይ ሰብአዊና ማቴሪያላዊ ኪሳራዎችን አድርሻለሁ ብሏል። በሌላ መረጃ በምሽት አዲስ አበባ የገቡት ወታደራዊ ተሽከርካሪዎች የአሜሪካ ማስጠንቀቂያና ከሰሞኑ አዲስ አበባ ላይ የሚኖረው አዲስ ነገር እየተጠበቀ ነው። ሰሞኑን አመሻሹን ቦሌ ላይ የታዩት የብረት ለበስ ተሽከርካሪዎች ጉዳይ መነጋገሪያ ሆኗል። ተሽከርካሪዎቹ የውጊያ መሳሪያ የተገጠመላቸውና አድማ ለመበተን የሚረዱ ዘመናዊ ተሽከርካሪዎች ናቸው። ከቀናት በኋላ አዲስ አበባ ላይ አንድ አዲስ ነገር እንደሚኖር ይጠበቃል። ተሽከርካሪዎቹ ከያሉበት ወደ አዲስ አበባ እንዲገቡ የተደረጉት ካለ ምክንያት አይደለም ተብሏል። ብዙውን ጊዜ ብረት ለበስ ተሽከርካሪዎች አዲስ አበባ ላይ በስፋት የሚታዩት ጠበቅ ያለ የጸጥታና ደህንነት ቁጥጥር ስራ ከተማዋ ላይ ለማከናወን የፓትሮል ስምሪት ሲሰጥ አሊያም ጥቁር እንግዶች ወደ ከተማዋ ሲመጡ ነው። ከዚህ ውጭም በአደባባይ የሚካሄድ አንድ ወሳኝ የተባለ ሁነት ሲኖር ለትዕይንቱ ጥቅም ላይ የሚውሉ ወታደራዊ ተሽከርካሪዎች ወደ አዲስ አበባ እንዲገቡ ይደረጋሉ። ይህ ደግሞ ከዚህ በፊት በመከላከያ በኩል ሲደረግ የታየ ነው። መከላከያ መስቀል አደባባይ ላይ ወታደራዊ ትርኢት ለማሳየት ሲሰናዳ ለትዕይንቱ ግብዓት የሚሆኑ ተሽከርካሪዎችን በምሽት ወደ አዲስ አበባ ጦር ኃይሎች ወደሚገኘው ዋና መስሪያ ቤት ግቢ ያጓጉዛል። እናም ፌዴራል ፖሊስ ከሰሞኑ አዲስ አበባ ላይ ልዩ የሆነ ነገር ሳያሳይ እንደማይቀር ተገምቷል። ጉዳዩ ሰሞኑን የአሜሪካ ኤምባሲ ካወጣው መግለጫ ጋርም ተያይዞ ብዙ እያስባለ ይገኛል። የአሜሪካ ኤምባሲ በሰሞነኛ መግለጫው ብዙ ግልጽ ያልሆነ መልእክት ማስተላለፉ ይታወሳል። አዲስ አበባ ለሚገኙ የአሜሪካ ዜጎች በተላለፈው በዚሁ የጽሑፍ መልእክት በከተማዋ የጸጥታ ስጋት በመኖሩ ዜጎች ለእንቅስቃሴያቸው ጥንቃቄ እንዲያደርጉ እንዲሁም ሰዎች ከሚሰባሰቡባቸው አካባቢዎች እንዲርቁ የሚያሳስብ ነው። ለዚህ የኤምባሲው መግለጫ ምላሽ የሰጠውም የአዲስ አበባ ፖሊስ ሳይሆን የፌዴራል ፖሊስ ነው። ፌዴራል ፖሊስ በዚህ መግለጫው በአዲስ አበባ ምንም አይነት የጸጥታ ስጋት የለም ሲልም ጉዳዩን አስተባብሏል። ሆኖም ነገሩ ወዲህ ነው። ሰሞኑን በአዲስ አበባ በርካታ ኤርትራውያንን ኢላማ ያደረገ የቤት ለቤት ፍተሻና አፈሳ እየተካሄደ ነው። ከዚህ ጎን ለጎን ደግሞ በአዲስ አበባ ጎዳናዎች ላይ ብረት ለበስ ተሽከርካሪዎች ወዲህ ወዲያ ሲሉ ታይተዋል። እናም የአሜሪካ ኤምባሲ በሰሞነኛ መግለጫው ጠቆም ለማድረግ የሞከረው በአዲስ አበባ የተጠናከረ ወታደራዊ እንቅስቃሴ መኖሩን እንደሆነ ለጉዳዩ ቅርበት ያላቸው ምንጮች ይናገራሉ። ከአሜሪካ ኤምባሲ መግለጫ በኋላ በተከታታይ እየወጡ ያሉና በተጨባጭ እየታዩ ያሉ ጉዳዮችም የሚጠቁሙት ይህንኑ ሆኗል። በሌላ መረጃ ህወሓት ከምርጫ ቦርድ ጋር ባለው ጉዳይ የመጨረሻ ያለውን አቋሙን ይፋ አድርጓል። ከግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ እወቁልኝ ብሏል። ህጋዊ ዕውቅናዬ ካልተመለሰ በስምምነቱ ላይ አደገኛ መዘዝ ያስከትላልም ብሏል። በሌላ በኩል በአቶ ጌታቸው ረዳ የሚመራው ቡድን አዲስ ፓርቲ ለማቋቋም አቅጃለሁ ብሏል። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ ለሙሉ ሊሰረዝ 2 ሳምንታት የቀሩት ህዝባዊ ወያነ ሓርነት ትግራይ ህወሓት በድጋሜ ምንም አይነት ምዝገባ እንደማያካሂድ አስታውቋል። ፓርቲው ሚያዝያ 16 ቀን ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓኔልና ዓለም አቀፉ ማህበረሰብ
የህወሓትን ህጋዊ ዕውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ጠይቋል። የካቲት 6 ቀን 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠቅላላ ጉባኤውን ጨምሮ በህግ የተጣሉበትን ሁኔታዎች ባለመወጣት ለ3 ወራት ከፖለቲካዊ እንቅስቃሴ መታገዱንና ፓርቲው በ3 ወራት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝ መወሰኑ ታውቋል። ቦርዱ ፓርቲውን እንዲያከናውን ያስቀመጣቸውን ትዕዛዞች እስካሁን ለመፈጸም ምንም አይነት እንቅስቃሴ እያደረገ እንደማይታይ ህወሓት በተደጋጋሚ ባወጣቸው መግለጫዎች በምርጫ ቦርድ የተሰጠው ዕውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ሲል መግለጹ ይታወሳል። በመጨረሻም ፋኖ ባደረግኩት ብርቱ ጥረት የተሰረቀው የወርቅ ቅርስ እንዲመለስ አድርጌያለሁ አለ። የወርቅ ቅርሱን እስከ ዘራፊዎቹ በቁጥጥር ስር ለዋሉት የአማራ ፋኖ በወሎ ቤተ አማራ አባላት እስከ መጨረሻው ድል ይጎናጸፉ ዘንድ በትላልቅ መሻሂኮች የአንድ ሙሉ ቀን ዱዓ ሲደረግ ውሏል። የሼህ ሁሴን ጅብሪል ማስታወሻ የሆነ በቅርስነት የተመዘገበ 8 ኪሎ ግራም ወርቅ ከቀናት በፊት ከጎብኚዎች ጋር ተመሳስለው በገቡ ሌቦች ተሰርቆ ነበር። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ስር የሚገኙት የመስከረም አበራ ብርጌድ አባላት ባደረጉት ብርቱ ጥረት የተሰረቀው የወርቅ ቅርስ እንዲመለስ ማድረጋቸውን የተገኘው መረጃ አረጋግጧል። ይህንን በሚመለከት የብርጌዱ ህዝብ ግንኙነት መምሪያ የሚከተለውን ብሏል። ሼህ ሁሴን ጅብሪል በወሎ ክፍለ ሀገር በወረ ሂመኑ አውራጃ በባሆጅ ቀበሌ ልዩ ስሙ እምበለ ሴዳ ተብሎ በሚጠራው ቦታ በ1811 ዓ.ም ተወልደው በ1908 ዓ.ም በ97 ዓመታቸው አርፈዋል። ለሼህ ሁሴን ጅብሪል በህይወት በነበሩበት ዘመን በ1811 ዓ.ም ገደማ 8 ኪሎ ግራም የሚገመት ወርቅ ከቦረና ሳይንት ወዳጆቻቸው በስጦታ ተበርክቶላቸው ነበር። ይህ የወርቅ ቅርስ በትውልድ ቦታቸው በደቡብ ወሎ ዞን መቅደላ ወረዳ አጽማቸው ባረፈበት ባሆች በተባለች ቦታ በመዘየሪያቸው በቅርስነት በክብር ተቀምጦ ሲጎበኝ ለዘመናት ቆይቷል። ይህ 8 ኪሎ ግራም የሚመዝን ወርቅ በቅርስነት ከተቀመጠበት ሙዚየም ከቀናት በፊት ጎብኚ መስለው በገቡ ሌቦች ተሰርቆ ነበር። የወርቅ ቅርሱ መሰረቁ እንደተሰማ ከቀጠናው በቅርብ ርቀት የነበሩት የመስከረም አበራ ብርጌድ አባላት ባደረጉት ብርቱ ክትትል ሊሸጥ አፋፍ ላይ ሲደርስ ከነዘራፊዎቹ ተይዟል ተብሏል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።